ህይወት ጀምሮ ነበር። ያ ህይወት ከአብርሃም ጋር ያላችሁ ግንኙነት ምንድነው? ግልጽ የሆነ ነገር እንደ ታላቅ ወንድም ግዴታ ስለሆነ ስለሚሰማኝ፣ ምክንያቱም እኔ የአብርሃም ህይወት ተበላሽቶ በፍጹም ማየት አልፈልግም። አብርሃም በጣም የምወደው መሳሳለት ታናሽ ወንድሜ ነው። በምንም አይነት ሁኔታ እንዲጎዳ የእሱን ጉዳትም ማየት በፍጹም አልፈልግም። ገብቶሻላ? እና ደግሞ ያው ህይወት ጀምሮ ነበር። ያ ህይወት እንግዲህ በአንዳንድ ምክንያት ግልጽም በሆነ ባልሆነ ምክንያት ይሆናል ጥሩ ሙድ ላይ አይደለም ያለው አሁን። ስለዛ እኔ ደግሞ አሁን ከአንቺ ጋር ያለው ግንኙነት ምንድን ነው? ምን ላይ ነው ያላችሁት? እና ደግሞ ምን እያደረጋችሁ ነው? ያንን ነገር ግልጽ እንድትነግሪኝ ብዬ ነበረ። አንደኛ ወንድምህን አብርሃምን መጉዳት ምንም የምንፈልግ ሰው አይደለሁም። ምክንያቱም እኔ እንጃ ምናልባት አፊን ሞልቼ ማውራት ዝች ጋር ከባድ ሊሆን ይችላል። ግን ደግሞ እስካሁን ማብረር እያሳደኩ ያለሁት ስለማፈቅረው ነው፣ ስለምወደው ነው። ግን ደግሞ ከአንድም ሁለቴ ሶስቴ ምናልባት ቪዲዮ የምትመለከት ከሆነ ወይም ደግሞ እሱ ነግሮ ከሆነ አላቅም፣ ብቻ ሁለቱ እኔም ሳልመጣ በፊት ጸብ ነበሩ። አጋጣሚ ነው የመጣሁኝ። እንዲሁም ሚዲያ ላይ ብቻ ነበር የማውቀውና ለሱ የሚያስደስተው ነገር አለ ማለት ከኔም በላይ የሚወዱት የሚያከብሩት ብዙ እህቶች አሉትና እንደዛ ነበረ ስመጣ። ግን ቀስ በቀስ ነገሮች ወደ ፍቅር ተቀየረብኝ። በቅርቡ እንኳን እኔ ለሩታ ተውልሻለሁ፣ የምትወጁ የምታገብሩ ከሆነ ትርሽ እንኳን በስትክክል መምራት ትችላለሽ፣ እሱን ደስታ እያየሁ መደሰት እችላለሁ ብያት ነበርና ለዛ ነው እንጂ አሁን የነሱን እንትን ለማለት ምናምን አይደለም። አሁንም ቢሆን እኔ ለአብርሃም ደስታ፣ ለአብርሃም ጤና፣ አብርሃም ደስተኛ ሲሆን ማየት ስለምፈልግ ነው በዚህ ልክ መስመሮችን አልፌ ለሱ መስዋዕትነት የምከፍለው እንጂ እሱ እንዲጎዳ ምንም የማደርገው ነገር የለም። ሰላም ውድ ቤተሰቦች እንዴት ናቸው? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። የሄርሜላና የታላቅ ወንድም ተገናኙ። ሄርሜላን ጥያቄ ጠይቋታል። ምርጥ ጥያቄ ጠይቋታል። ምክርም መክሯታል። የሚገባት ከሆነ ማለት ነው። የሚገባት ከሆነ ቅጩን ነው ነገራት። ምክንያቱም ሴት ልጅ ነች፣ ነገ እንዳትጎዳ እንዳትለክስ፣ ምክንያቱም ሰው ያየ ነገር አለ። የአብርሃም አልጨረሰ ፍቅር አለ። ያላለቀ ፍቅር ደግሞ በጣም ክፉ ነው። መቼ እንደምነሳ መቼ እንደምገረሽ አይታወቅም ማለት ነው። ምክንያቱም አሁን ህልክ ይሆናል ነገሮችን እንደዚህ ሊያደርግ የቻለ ህልክ፣ ሁለቱም ጋር ህልክ ሊሆን ይችላል። አንድ ቀን ማንም ሳያቅ ግን ሊስማሙ ይችላሉ። ደግሞ ሊስማሙ ይችላሉ፣ አይታወቅም ማለት ነው። አብርሃምና ሩታ በልጅ ምክንያት ይገናኛሉ። ዞትር የሚገናኝና መጀመሪያ በፍቅር ያለ ሰው ኖሮት አለመስማመት ተለያይቶ መጀመሪያ ቀን በቀን ጊዜ በጊዜ የሚገናኝ ደግሞ መቼ እንደታረቅ አልፈልግም። ምክንያቱም ሩታ አንድ ቀን አብርሃም ከፍቶ ብታይና ብታባብል አብርሃም ሊመለስ ይችላል። እንደዛ ደግሞ ሩታ ከፍቶት እሷ ተከፍታ አልቅሳ ብታይ እሱ አባብሎት በቃ እኔ ያለሁልሽ ብል ስል ኑሮ ሩታ ልትመለስ ትችላለች። ይሄ ነገር ደግሞ ለጀርባ ያለችው ሴትም ለጀርባ ያለው ወንድም በጣም መጥፎ ነው። ምክንያቱም ያላለቀ ፍቅር ውስጥ መግባት ጥሩ አይደለም ማለት ነው። ያላለቀ ማለት ነው ገና ትኩስ ነው፣ አላለቀም፣ ጉዳዩ አላለቀም፣ መደናቃቀር ላይ ነው አለ እንጂ። ምክንያቱም ዛሬ አብርሃም ከፍቶ እንደዚህ ከፍቶ ዝን ብሎ የመጣበት ምክንያት ለምንድነው? ከቤቱ የጠፋበት ምክንያት ለምንድነው? ምክንያቱም አብርሃም ስራ ራሱ ጠፍቶበታል ይመስለኛል። እንደዚህ ጠፍቶ አያውቅም። ስለዚህ
ሩታ ነች የምትጠፋ እንጂ አብርሃም አይጠፋም እንደምታውቁ ማለት ነው። ስለዚህ ይሄ ማለት አብርሃም አሁን ሊመለስ ራሱ ይፈልጋል ማለት ነው። ይፈልጋል ሊመለስ ራሱ ይፈልጋል። አሁን በዚህ ደቂቃ ራሱ ብትመለስ ሊመለስ ይፈልጋል። ስለዚህ ሄርሜላ እንድታስብ አብርሃምን እንዳወራ ምናምን አሁን አብርሃም ማውራት አይደለም። አብርሃም ታይ አሁን በዚህ ጊዜ መጨናነቅ አልፈልግም፣ እንደዚህ ማድረግ አልፈልግም። ምክንያቱም ሚዲያ ላይ እንድታወሪ አይፈልግም፣ ማውራት አይፈልግም፣ መጨናነቅ አይፈልግም ካለሽ ያስቆምሻል ማለት ነው። በደቂቃ ያስቆምሻል። አንቺ ደግሞ ማውራት አትፈልግም። ያኛ ነገር አላወራሽም ማለት ደግሞ አብርሃም አውርተሽ የሆነ ሰውን አውርተሽ ካልተገባበሽ ካላሰብሽ ልቧ ላይ ሌላ ሴት እያለች ነገ ከነጎዳ ነገ ተነጎዳ ለኔ ይሆናል ብሎ ሰዓቱን ጊዜውን ማቃጠል እኔ ተገቢ ነው ብዬ አላምን። አንቺ አሁን ቆም ብለሽ ራስሽን ብታስቢ ራስሽን ሙሉ እሱ ላይ ባታደርጊ ቢሆንም ራስሽን ሙሉ እሱ ላይ ባታደርጊ ዝም ብለሽ አሁን አንቺ በምላስ ነው ስትይ እንጂ ነገ ተነጎዳ ይሄ ምክንያቱም ይሄ ተነጎዳ ከቤት እንደሚያወጣ ሰው ተጣልቶ ከቤት እንደሚወጣ ምናምንም እየነገረሽ ነው። ምክንያቱም ይሄ አብርሃም ላይ ታየ ነው። ተጣልቶ ከሚስቱ ጋር ተነጋግሮ ነገሩን መፍታት እየቻለ ሮጦ ወደ ውጪ እየመጣና ሴት ይዞ የሚመጣ እየነገረሽ ነው። ይሄ እዚህ ጋር የተበላሸን እየነገሩሽ ነው ደግሞ ምክንያቱም እየነገሩሽ ነው። ነገ ተነጎዳ አንቺ ላይ ሲሆን እነሱ ከጎንሽ አይሆኑም። ምክንያቱም ልክ ከሩታ ጋር ጎን የሆኑትን ሄርሜላ ከአንቺ ጎን አይሆኑም። ምክንያቱም ሩታ ብዙ ነገሩን ስላጣች ብዙ ነገሩን መስዋዕትነት ህይወት ራሱ መስዋዕትነት እያደረገችላት ነው ሩታን በዚህ ልክ የሚወዱት። ሩታ አሁን ደግሞ ከነሱ ቤተሰብ አካል ነች፣ ወልዳለች። ምክንያቱም ነገ ለኔ የሆኑትን ለሩታ ይሆናሉ ብለሽ ካሰብሽ እኔ እንጃ አይመስለኝም። ቤተሰብ ደግሞ አንድ ነው በቃ የሚወደው። ከዛ በኋላ እሱ ደንቡ ነው ሰው መቀያየር። በቃ የመጣ የሄደ አያሽቃብጡ።